አትና ክብሯን የሐረሪ ቲቪ የስፖርት መዝናኛ ፕሮግራም ተከታታዮቻችን እንደምን ሰንብታችኋል? እንግዲህ ፕሮግራሞቻችን አሰናድተን ወደ እናንተ የምናቀርብበት ሰዓት ደርሷል። እንግዲህ በዛሬው ፕሮግራማችን እንግዳ አድርገን የምንጋብዝላችሁ በክልላችን ጎልደን ስፖርት ብሎ በሚጠራው በሰውነት እንቅስቃሴ ዙሪያ ላይ የሚሰሩትን አሰልጣኙን ወይም ደግሞ ወጣቱን አሰልጣኝ ወርቅነህ በየነ ነው። እንግዲህ በጤና ዙሪያ ላይ በርካታ ነገሮችን ሐሳቦችን እያነሳን እንወያያለን። ውፍረትን እንዴት መቀነስ ይቻላል መጨመርስ በሚሏቸውም ጉዳዮች በርካታ ነገሮችን እናነሳለን። ተጠቀሙበታላችሁ። አብራችሁ እንድትከታተሉ እንጋብዛለሁ። ከመሸጋገሪያ በኋላ ከእንቅስቃሴ ጋር ተመልሰን የምንገናኝ ይሆናል። አንድ ሁለት ሶስት ራስን እናስተዋውቅና እንጀምር ማለት ነው። እሺ ወርቅነህ በቀለ እባላለሁ። የአካል ብቃት እንቅስቃሴና የስትሬንግዝ ወርክአውት ትሬነር ነኝ። እንግዲህ ከዚህ በፊትም እናውቃለንና ከዚህም ውጪ በበርካታ ስፖርት ውስጥ ነው የማውቃለውና እሺ ወደ ስፖርት ሙያ እንዴት ልገባ ቻልክ? ያው እንግዲህ እኔ በእግር ኳስ ህይወት ውስጥ ነው ያሳለፍኩት። ያው በተጨማሪ ደግሞ እንደዚህ ጂም ውስጥ የአካል ብቃት እንቅስቃሴዎችን እንደዚህ ወሰራ ነበረ። እንግዲህ ያው ለዚህ ደረጃ ያበቃኝ በወጣቶች ማዕከል እንዳለ አጽባ የሚባል አሰልጣኝ አለ። የሱን ፈለግ ተከትዬ ነው እንግዲህ እዚህ ደረጃ ላይ የደረስኩት። ምን ያህል ጊዜ ሆናችሁ ወደዚህ ስፖርት እንቅስቃሴ ከጀመርክ? ኦኬ እኔ አሁን ቢያንስ ለ13 ዓመት ያህል በዚህ እንቅስቃሴ ላይ እያረኩ እገኛለሁ። እንግዲህ ያው ሐረር ላይ እንደ አውትዶር ላይ ነው አሁን እያሰራው ያለሁት። ለ13 ያህል ዓመት እያገለገልኩ እገኛለሁ። በርካታ ሰዎችን ከህፃናት እስከ ትልቅ ከአዋቂ በርካታ ሰዎችን እያየን እንገኛለን እና በክልላችን ያለው ተነሳሽነትስ ምን ይመስላል? እንግዲህ አሪፍ ነው። ያው እኔ በትንሹ ነበር የጀመርኩት 10 ሰው እያረኩኝ እንደዛ 20 ሰው እያለ ህብረተሰቡን ትንሽ እያነቃቃውት አመጣው እና አሁን እንደውም ከነበረው ከ3 ከ4 ዓመት በፊት ከነበረው አሁን የተሻለ ነው ብዬ አስባለሁ። ያው ህፃናቶች አሉ፣ ሴቶች አሉ፣ ወጣቶች አሉ፣ እንደምታያቸው በእድሜ የገፉ ሰዎች አሉ እና ያው እንግዲህ ህብረተሰቡን ከቤቱ ወጥቶ የነቃ ተሳትፎ በአካል ብቃት እንቅስቃሴ የዳበረ ማህበረሰብን ለመፍጠር እንግዲህ እየተጋው ይገኛሉ። አዎ ከፍተኛ አስተዋጽኦ አለው ብለን እንገምታለንና ስፖርት ከጤና አንፃር ምን ይመስላል በአንተ እይታ? እንግዲህ ያው አሁን ህብረተሰቡን እየፈጀ ያለው እንግዲህ እነ ስኳር፣ ደም ግፊት የተለያዩ በሽታዎች ናቸው። ስለዚህ እነዚህ በሽታዎች ብዙ ጊዜ የሚመጡት አላስፈላጊ የአመጋገብ ዘይቤን በምንከተልበት ጊዜ ነው። ከነዚህ ነገሮች ለመላቀቅ ደግሞ ግዴታ የአካል ብቃት እንቅስቃሴ ማድረግ አለብን። ቢያንስ በሳምንት 3 ቀን 4 ቀን እያደረግን አመጋገብ ስታይላችንን ደግሞ መቀየር አለብን እና የአመጋገብ ሲስተማችን መቀየር አለበት። አሁን ሁለቱ አብሮ ሲሄድ ነው ጤነኛ ማህበረሰብ ሊፈጠር የሚችለው እና ዝም ብለን የምንበላ ከሆነ ወደ አላስፈላጊ የሰውነት አቋም እናመጣለን፣ ለበሽታም ተጋላጭ እንሆናለን። እሺ ጤና ይስጥልኝ። እንዴት ናችሁ? እግዚአብሔር ይመስገን። እንግዲህ በጎልደን ፊትነስ ውስጥ እንቅስቃሴ እያደረጋችሁ ነው ያገኘኋችሁና እስኪ ማን እንበል? ያው እኔ ኢሻኖ እንዲፋው ማለት ስፖርታዊ እንቅስቃሴ እንግዲህ ደስ ይላል። ከወጣት እስከ አዋቂዎች ናቸው በርካታ እንቅስቃሴዎችን እያደረጋችሁ ያገኘሁትና ምን አለ ጠቀሜታ አለው ስፖርት ከጤና አንፃር? ከጤና አንፃር በጣም ለውጥ አይተንበታል። እኔ አሁን እዚህ አካባቢ ስገባ ሰውነቴ ቢያንስ 95 ኪሎ ነበርኩኝ። 95 ኪሎ አሁን ወደ 70 ገብቻለሁ። አዎ በሕክምናም ደም ግፊት አለብሽ ተብዬ እዚህ ስመጣ ምንም የለብኝም። በምርመራ ለጤናችን፣ ለጉልበት፣ ለኮሌስትሮል፣ ለሁሉ አይነት ነገር በጣም ጠቃሚ ነው ስፖርት ለጤናችን ማለት ነው። መጀመሪያ ፈርስት ስቴጅ ስታይ ግን ስመጣ ስመረመር ምንም አይነት ነገር የለብኝም። ስለዚህ ስፖርታዊ እንቅስቃሴ በጣም ጥሩ ነው። አንፃር ከፍተኛ በጣም አስተዋጽኦ አለው። እንዴት ነው ስፖርት እንዴት አገኘሽው?
ያው እኛ እዚህ ስፖርት የጀመርነው ወደ 4-5 ዓመት አካባቢ ነው። ያው ስፖርት ለጤንነት በጣም ጥሩ ነው። ለምን አንድ ሰው የኛ እናኗር ዘይቤ ሰው ከታመመ በኋላ ነው ወደ ስቴዲየም ወይ ወደ ስፖርት ወደ እንቅስቃሴ የሚመጣው ከተኛ በኋላ ወይ ሆስፒታል ሄዶ ታማሃል ስፖርት እንቅስቃሴ ማድረግ አለበት ከተባለ በኋላ ግን እኛ ደግሞ ያው አጋጣሚ እኔ መሰለ ኮች አለን ወርቄ እኔ መሰለ ኮች አለን ግን ያው ስንት ዓመት መሰለ ወደ 4-5 ዓመት ይሆናል። ከኮሮና በፊት መሰለኛል። ከኮሮና በፊት ነው የተነሳው። ረጅም ጊዜ ሆኗል። በጣም እሱ በጣም ጎበዝ እና ያው የመጣን እየሰራ ነው። ግን ጓደኞቻችን ስቲል አሁን ድረስ ቤት ውስጥ ያሉ አሉ። ገንጋምዛቸው አሁን እንቅስቃሴው ደስ ይላል ያለው ሞራል ቤት ሆነው የመጡም አሉ። ግን አስባውን አስቤዛ ብለህ ሆነ ብለህ ሄደህ ዘይትና ሽንኩርት እንደምትገዛ በየወሩ መድኃኒት የሚገዛው ነው። ይሄ ምንድን ነው ስፖርት እንቅስቃሴ ጥቅሙን ባለመረዳት ይመስለኛል ሳስበው። ስለዚህ እኛ ደግሞ ይሄን ነገር ገብቶን ወደዚህ መጣን። ሌላ እህቶቻችን እናቶቻችንን ቤት ያሉትን ወደዚህ እያመጣን ነው ያለነው እና በጣም ትልቅ ጠቀሜታ አለው ብዬ ነው በራሴ በኩል ማለት። ከጤና አንጻር ቅድም ሲገልጹልኝ ነበረ በርካታ ከኪሎ አንጻር ኪሎ ቀንሰናል፣ ጤናችንን በመልካም ሁኔታ ላይ ይገኛለው በርካታ ነገሮችን ሲሰጡኝ ነበርና አንተም ብዙ ነገሮችን ሰማለህ ብዬ አስባለሁ። ከኪሎ አንጻር የቀነሱ ሰዎች አሉ፣ ፊዚካል ፊትነሳቸውን ያስተካክሉ አሉ ወይ? ከጤና አንጻርስ እንደዚህ አይነት በሽታ ኑሮባቸው እዚህ ሲመጡ መፍትሄ አግኝተዋል? ምክንያቱም ስፖርት የዚህ ሁላ ነገሮች መፍትሄ ነው፣ ምንም ጥያቄ የለውም። እና የምታነሳልን ነገር ካለ እንግዲህ ያው ከኔ ጋር ብዙ ለ3 ዓመት የቀጠሉ ሰዎች አሉ። በየጊዜው አዳዲስ ሰዎች ይመጣሉ እዚህ ሜዳ ላይ። እንግዲህ እንደምታየው ያው ሁሉም ሰው አንድ አይነት ነገር ይዞ አይመጣም። ስኳር ያለበት አለ፣ ደም ግፊት ያለበት ሰው አለ። እዛ ላይ ደግሞ ያው በሰውነቱ ላይ ያለውን የፋት መጠን ለመቀነስ የሚመጣ ሰው አለ። ስለዚህ ከእንደነዚህ አይነት ነገር ውስጥ በጣም ብዙ ሰዎች የተላቀቁ አሉ። አብሶ የስኳር ግፊታቸው የተስተካከለላቸው ሰዎች አሉ። ሁለተኛ ደግሞ ኪሎአቸውም የተስተካከለ 10 ኪሎ በ3 ወር ውስጥ በ4 ወር ውስጥ እንደዛ 10 ኪሎ እዚህ ከመጡ ሰውነታቸው የከበዳቸው የተስተካከለ እዚህ አንተ ጋር መፍትሄ ያገኛል። ምንም ጥያቄ የለውም። ምንም የለውም። ይሄው ጤና ይስጥልኝ። እንዴት ነው? አማን ነው? ሰላም ነው? ማን እንበል? እንዴት ነው? ወሰን በቀለ እባላለሁ። እሺ ወሰን በቀለ፣ እንግዲህ በዚህ በጎልደን ፊትነስ ውስጥ ነው የተገናኘ ነውና አረፍ እያደረግን እያወራን የዚህ ሐረር ከተማ ነዋሪ ነኝ፣ ተወላጅም ነኝ። ስፖርታዊ እንቅስቃሴው እንዴት ነው? ምን ይመስላል? በስፖርታዊ እንቅስቃሴው በእውነት ጎልድ ፊትነስ ከጀመረን ከ3 ዓመት በላይ ሆኖኛል ከጓደኞቼ ጋራ 3 ዓመት። በጣም ጥሩ ህይወት ላይ ነው ያለሁት። ስኳር የለም፣ ግፊት የለም እና ማክሰኞ፣ ሐሙስ፣ ቅዳሜ እንሰራለን። በጣም ጥሩ ጤንነት ላይ ነው ያለነው። ከጤናም አንጻር ትልቅ ጠቀሜታ አለው ማለት ነው። ምንም ጥያቄ የለውም። ኦኬ እንግዲህ በርካታ ሰዎችን እያየው ነውና ምን ያህል ጊዜ ነው በሳምንት የምትሰሩት? በሳምንት የምንሰራው 3 ቀን ነው። ማክሰኞ፣ ሐሙስ፣ ቅዳሜ። 3ቱን ቀን 11 ሰዓት ተኩል ጀምሮ እስከ 12 ሰዓት ተኩል ሁላችንም ተገናኝተን እንቅስቃሴ አድርገን እንሄዳለን ማለት ነው። ከጤና አንጻርም ከፍተኛ ጠቀሜታ ይኖረዋል ማለት ነው። ምንም ጥያቄ የለውም። በአሁን ሰዓት ስኳር ይዟቸው የመጡ ግፊት ይዟቸው የመጡ ተላቀው ሰላማዊ ህይወት እየመሩ ነው ያሉት። የአካል ብቃት እንቅስቃሴ በመስራታቸው ያው ብዙ ነገር ነው የሚጠቀሙት። አንደኛ ካለባቸው ስትረስ፣ ጭንቀት ይላቀቃሉ። ሁለተኛ ካለባቸው የስኳርና ደም ግፊት ይስተካከላል። ኮሌስትሮላቸው የተመጣጠነ የተስተካከለ ይሆናል። ሁለተኛ ደግሞ ላይፍ ስታይላቸው የተስተካከለ ይሆናል። ቢያንስ የቀን ውሏቸው ያማረ ይሆናል። ያው ስፖርት ብዙ ጠቀሜታ አለው። ግዴታ ኪሎ ለመቀነስ ብቻ አይደለም። ያው ስትሬንግዛቸው የዳበረ ነው። አሁን ቅዳሜ የምንሰራው ወርካውት ሁለገብ ነው። ሰርኪዩት ኤክሰርሳይዝ ነው የምንሰራው። በመሃል ሩጫ 1-2 ኪሎ ሜትር እንሮጣለን። ከነገና መተን 15 ደቂቃ የአካል ብቃት ካርዲዮ ኤሮቢክስ እንሰራለን። ከዛ በኋላ ለ30 ደቂቃ የስትሬንግዝ ወርካውት እንሰራለን። በሳምንት ስንት ጊዜ ሰራላችሁ? በሳምንት 3 እንሰራለን። 3 ለሊት እየመጣችሁ በጣም ለሊት 3 እንሰራለን።
ደግሞ በጣም ኮሻችን በጣም ጎበዝ ነው። ወርቅነህ ማለት በጣም ታታሪ ጎበዝ ነው። ለኛ ያለው እንትን በጣም ኮንፊደንሱ በጣም ቆንጆ ነው። ሌላ ሀገር እንኳን ሄዶ በወረደበት ሰዓት ነው እዚህ የምናገኘው። ከአዲስ አበባ ሲመጣ 10 ሰዓት። ለኛ ያለው በጣም ቆንጆ አሰልጣኝ አለን ማለት ይችላል። ግን ያው ብዙ ሴቶች የኛ ሴቶች ሀረር ውስጥ የተቀመጡም አሉ። ለበሽታ እሷ እንዳለችው እህቴ እንዳለችው ለበሽታ የሚያወጡት ብርና አሁን እዚህ መጥተው እኛን አይተው ብዙ ደግሞ የመጡ ሰዎች አሉ። እዚህ ቢከታተሉና ቢሰሩ እንጋብዛቸዋለን። የዕለት ዕለትስ ጋር ምን አይነት ተጽዕኖ አለው? ስፖርታውን እዚህ ሰርታችሁ ትሄዳላችሁ፣ ሻወር ትወስዳላችሁ። የማይሰሩ ደግሞ ሰዎች አሉ። ልዩነት ይኖር ይሆን ከማይሰሩትና እናንተ ጋር ያለው ነገር? አለ በጣም። እኔ አሁን ከዚህ ስሄድ የመንግስት ሰራተኛ ነኝ። እሺ። ከዚህ ስፖርት ሰርቼ በሄድኩ ሰዓት በቃ ቀኑን ሙሉ እንዳንቀዘቀዝ መንቀሳቀስ እንችላለን። እንችላለን፣ ችግር የለም። ለስራዬ ሞራል ሞቲቬት ሆኜ ነው የምውለው እና እንደውም አንዳንድ ቀን እንደው ደብሮኝ እንኳን እንደዚህ ስንፍና ይዞኝ እንኳን ከቀረ እውነቴን ነው የሆነ ይጫጫንሻል። ሶስት ነው የሚሆነው እንደተውኩ ነገር ትልቅ ነገር ከኋላ ይጭ እንደመጣው ነገር ነው የሚሰማኝና ያው ይሄ ሁሉ ግን ሊሆን የቻለው በእርግጥ ብዙ ቦታ ይቻለው ስፖርት ጀምሩና ያቋርጣሉ። ያለመቀጠል ሁኔታዎች ይታያሉ። ያ ደግሞ በእኛም ይከሰት ነበር። ግን ወርቅዬን የመሰለ ኮች ሰጥቶን አንድ ሰው እዚህ ሜዳ ውስጥ ካለ በሞራል ሜዳ ሙሉ እንደሆነ ነው አሰርቶ ያየው ነው። በጣም ደስ ይላል። በጣም ጎበዝ ነው። ከመረፈን እንኳን ስንቀር እየደወለ ምን ሆነ ለምን ቀራት? አሁን ክፍያ ከፍለን አይደለም። እውነቴን ነው። ምን ይከፈለው? በጣም እውነት ሊሸለም የሚገባ ሰው ነው። ያው ማጋነን እንዳይሆንብን ጤንነታችን ከሱም ጋር በጣም እየተጠበቀልን ነው። ስለዚህ ይሄ ነገር ሊበረታታ ይገባል። እንግዲህ በየቤታቸው ያሉትም ከጤና አንጻር ከእንቅስቃሴ አንጻር ኪሎ ከመቀነስ አንጻር ከብዙ ነገር አንጻር ስፖርት ጠቃሚ ነውና ወደ ስፖርታዊ አካባቢዎች እየመጡ እንዲንቀሳቀሱ ስፖርት ሊሰሩ ይገባል ነው መልእክታችን። ይገባል እንዴ ግድ ነው፣ ከልብ ነው፣ ግድ ነው። ከእንቅስቃሴው ባለፈ እንግዲህ አመጋገብ ላይ ትልቅ ተጽዕኖ አለው የሚባሉ ነገሮችን እናስባለንና ኮች እንግዲህ ምን ትመክራለህ? ከአመጋገብስ አንጻር ለልጆች ወይም ለምታሰራቸው ሰዎች ምን አይነት ምክሮችን ትለግሳለህ? ወይም ደግሞ ለሚመለከቱ ጤናን ለመጠበቅ ከአመጋገብ አንጻር ምን ይጠበቃል? ኦኬ ያው እንግዲህ ስፖርት ስንሰራ ሁለት አይነት ነገር ነው ያለው። አንዳንድ ሰው ያው ስፖርት ሳይሰራ ዝም ብሎ የሚበላ ሰው አለ። እንደነዚህ አይነት ሰዎች ሞር ለበሽታ የተጋለጡ ናቸው። ምክንያቱም የምንበላው ነገር ጀስት መቃጠል አለበት። ቢያንስ ኤክሰርሳይዝ መተን እንኳን ስፖርት እንኳን ባንሰራ በቀን ውስጥ ቢያንስ 4 ኪሎ ሜትር 5 ኪሎ ሜትር ወክ ማድረግ አለብን ብዬ አስባለሁ። የምንችል ግን አቅሙ ያለን መምጣት መስራት የምንችል ሰዎች ግን ቢያንስ መተን በሳምንት 3 ቀን እየሰራን የአመጋገብ ሲስተማችንን መቀየር አለብን። ምክንያቱም አሁን ሰርተን መብላት አይደለም፣ የምንበላው ምግብ መለየት መቻል አለበት። ገባ አይደለ? አሁን ለምሳሌ ያው ከሰራን በኋላ እንደ ፕሮቲን አይነት ምግቦችን መጠቀም አለብን። ያው ለሰውነታችን ካርቦሃይድሬት፣ ፕሮቲን በጣም አስፈላጊ ነው። ስለዚህ ፋት የሆኑ ቅባት የበዛባቸውን ነገሮች መቀነስ አለብን። ጣፋጭ የበዛባቸውን ምግቦች መቀነስ አለብን። እነዚህ የምናደርግ ከሆነ የአመጋገብ ስታይላችንን ከቀየረን ምንም የማንቀየርበት ምንም ምክንያት የለም። ስኳሩም ይጠፋል፣ ሁሉም ነገር ይስተካከላል፣ ሰውነትም የጨመረው ይቀንሳል፣ ሁሉም ነገር ይስተካከላል። ተስተካከለ አቋም እንዲኖራቸውም ይረዳል ብዬ አስባለሁ። ይረዳል። አሁን ደግሞ ዳይት ፕላንም እያዘጋጀን ነው። አሁን አንድ ሰው ወደ ቲም ውስጥ ሲቀላቀል መጀመሪያ ፐርሰናል ሂስትሪው ይጣራል። ምክንያቱም ስኳር አለበት፣ ግፊት አለበት፣ ሌላ የኦፕራሲዮን ወይም ከተደረገ ወይም ጆይንቶቹ ላይ ጉዳት ካለበት እነዚህ ነገሮች ሁሉ ቼክ ይደረጋል። ከዛ በኋላ ነው ወደ ኤክሰርሳይዝ የምናስገባው። ምክንያቱም እንደነዚህ አይነት አክሲደንት ያለባቸው ሰዎች ሞር ኤክሰርሳይዝ በሚሰሩበት ሰዓት ሳናጠናቸው ሳንጠይቃቸው ወደ ኤክሰርሳይዝ ካስገባናቸው ለጉዳት ስለሚጋለጡ እነዚህ ሰዎች አጥንተን ወደ እንቅስቃሴ ከመግባታቸው በፊት እናጣራለን። ካጣራን በኋላ ነው የምናስገባው። ከዛ ደግሞ አሁን ዳይት ፕላንም እያዘጋጀን ስለሆነ ያው ተጠቃሚ ይሆናሉ ብለን እናስባለን። እቺን ከመቀመጫ ብድግ በአፕችን ሲ ኦፕ እቺን ዲያጎናል አርገት ከመቀመጫ ብድግ በል ያው ተኛ በትከሻ ተኝቻለሁ። በቃ እቺን ነው ብድግ 1 2 3 ኦፕ 4 5 6 7 8 9 እሺ በርካታ ህብረተሰብ ክፍል አለና ለነዛስ ምን አይነት ምክር ትመክራለህ? በእውነት እኔ አሁን የምመክረው ብዙ የሐረር ከተማ ህዝብ በጠቅላላ ጤንነቱን መጠበቅ አለበት ባይ ነኝ።
ከእንቅልፍ ምንም አይገኝም። ጠዋት ተነስቶ እንቅስቃሴ አድርጎ ወደ ስራ መግባት ለጤንነትም ለስራችንም ቀኑ ሁሉ ቆንጆ ሆኖ ይውልልናልና ሁላችንም የሐረር ከተማ ህዝብ ጧት የቻለውን በእግር ቢችል እንቅስቃሴ በማድረግ ወክ በማድረግ ራሱን መጠበቅ አለበት ማለት ነው። ከፍተኛ ጥቅም አለው ማለት ነው። ምንም ስራ ላይ የሚያመጣው ተጽዕኖ ይኖር ይሆን? የሰራ ሰው ሰላማዊ ስራ ሰርቶ ይኖራል። ያልሰራ ግን በስራ አክቲቪቲ ላይ አሁን በቀን በሚኖረው እንቅስቃሴ ላይ የሚያደርገው ተጽዕኖ ይኖር ይሆን? እንቅስቃሴ መስራት ምንም እንደውም ጠንካራና ስራህን በአግባቡ እንድትወጣ ነው የሚያደርገው። ደስ ብሎ እንድትውል ድብርት ያለበት ድብርቱ ጭንቀት ያለበት ሰው አሁን ለምሳሌ በስኳር በግፊት ድብርቱን ይዞ ከሚውል ጠዋት ተነስቶ እንቅስቃሴ አድርጎ ወደ ስራ መግባት አለበት ባይ ነው። ሁሉም ሰው ትልቅ አስተዋጽኦ አለው ማለት ነው። በጠቅላላ ከተማችን በእንቅስቃሴ ውስጥ ቢሳተፍ ጤንነቱ የተጠበቀ ህብረተሰብ እናገኛለን ማለት ነው። እሺ ከየዕለት ተዕለት ኑሯቸው ጋር ስፖርት እንግዲህ የመንግስት ሰራተኞችም አሉ፣ የግል ሰራተኞችም፣ ነጋዴዎችም፣ የቤት እመቤቶችም አሉ። እዚህ ደስ ይላል። በርካታ ማህበረሰብ ክፍልን ታቅፎ ነው እየተሰራ ያለውና ከየዕለት ተዕለት ኑሯቸው ጋር ለሚመለከቱንም ሰዎች ለተኙትም እንግዲህ ቤታቸው ላሉትም ያስፈልጋጊ ነውና ከስራ አንፃር ከየዕለት ተዕለት ኑሯቸው አንፃር ስፖርት ምን አይነት ጠቀሜታ አለው? ያው እንግዲህ ስፖርት እንደነገርኩ ነው ቅድም ያው ከብዙ ነገሮች ነው የምትላቀቀው። አንድ ሰው ያው ስትረስ ካለበት መንፈስ ጭንቀት ስፖርት ሰርቶ ብዙ ሰው የተላቀቀ ሰው አለ እናውቃለን። ሁለተኛ ደግሞ ከጤና ማኳያ እነዚህ ተላላፊ ከሚባሉ በሽታዎችም ሊሆኑ ይችላሉ። እነዚህም ካላስፈላጊ ከምንመገባቸው አላስፈላጊ ከሆኑ ምግቦችም የሚመጡ በሽታዎች ይኖራሉ። ከነዛም ጀስት ስፖርት ያላቅቃል ብዬ አስባለሁ። እና ያው እንግዲህ ቤት ውስጥ ያሉት መተው ቢሰሩ ሞር ተጠቃሚ ይሆናሉ ብዬ አስባለሁ። ከመቀመጥ ቢያንስ መንቀሳቀሱ ትንሽ ሰውነት ላይም አካላዊም መንፈሳዊም ነገራችንን ስፖርታዊ እንቅስቃሴ ማዘውተርና መስራት ጥሩ ነው። 1 2 3 4 የህብረተሰብ ክፍሎችን እያየን እንገኛለን እና እስኪ የክፍያውስ ሁኔታ ከክፍያ አንፃር ምን ያህል ይከፍላሉ? ያው ክፍያ እንግዲህ 500 ብር ነው የምናስከፍለው። ያው በወር በጣም ትንሽ ነው። በጣም ትንሽ ነው። በጣም ያው ሁሉንም ማህበረሰብ ባማከለ መንገድ ሞር ተጠቃሚ እንዲሆኑ ክፍያ ያን ያህል ብዙ አናስከፍልም። ትንሽ ነው የምናስከፍለው 500 ብር። ያው መተው ቢጠቀሙ ተገቢ ነው ብዬ አስባለሁ። በሳምንት ምን ያህል ጊዜ ይሰራሉ? በሳምንት ያው 3 ቀን ነው። ማክሰኞ፣ ሐሙስ፣ ቅዳሜ ከሌሊቱ 11 ሰዓት ተኩል እንጀምራለን። ጀስት 12 ሰዓት ተኩል እንጨርሳለን። ቅዳሜ እስከ 11 ሰዓት እስከ 1 ሰዓት አካባቢ እንጨርሳለን። እሺ እንግዲህ አሁን በርካታ የህብረተሰብ ክፍል እያየ ይገኛልና እንግዲህ ያልሰሙትን መምጣት አለባቸው። በርካታ ቦታዎች ይኖሩሃል ብዬ አስባለሁ። ብዙ ሰዎች ቢኖሩ እንዴት ነው መምጣት ይችላሉ? ኢንቫይት ታደርጋለህ፣ ትጋብዛለህ። አሁን ላሉ ሰዎች ለሚመለከቱን ሰዎች እንቅስቃሴም መንቀሳቀስ የሚፈልጉ መስራት የሚፈልጉ በርካታ ቤታቸው ውስጥ ተደብቀው ያሉ አሉ። ወጣቶች፣ ትላልቅ ሰዎች ከጤናም አንፃር ችግር ያለባቸው ስፖርት እንግዲህ ለብዙም ነገር ጠቀሜታ ነው አለው ስላልከኝ ምን ትጋብዛለህ? ምን ትላቸዋለህ? እንግዲህ ያው እኛ ከጀመረን ያው ወደ 8 ዓመት ምናምን ይሆነናል። ያው ቲማችን ጎልድ ፊትነስ ይባላል። ቲክቶክ ፔጅም አለን። እዛ ላይ እንግዲህ ስራችንን እየለቀቀን ያለነ እንግዲህ የሁሉ ማህበረሰብ ያንን እያየ ነው የመጣው። ስለዚህ መተው ቢጠቀሙ መተው ቢሰሩ ተጠቃሚ ይሆናሉ ብዬ አስባለሁ። 1 2 3 4 5 ስፖርታዊ እንቅስቃሴዎችን እየተንቀሳቀስን ነው አይደል? በመሀል እንግዲህ በርካታ ሰዎችንም ከዚህ ቀደም ብዬ አውርቼ ነበርና ኪሎ ከመቀነስ አንፃር እዚህ አንተ ጋር መተው መቀነሳቸው ሁኔታ እንዴት ነው? ያው እኔ ጋር እንግዲህ ያው ሁለት አይነት ነገር ነው። አንደኛው መስል ግሮዝ ማድረግ ይቻላል። ሁለተኛው ደግሞ ያላቸውን ደግሞ የሰውነታቸውን ፋት መቀነስ ይቻላል። እንዴት ነው ማድረግ የሚቻለው የሚለውን ነገር በሁለት ነገር እናየዋለን። አንደኛው ኪሎ መቀነስ ሲባል እዚህ ጋር የካርዲዮ እንቅስቃሴዎችን እንሰጣለን። ለምሳሌ ኤሮቢክስ በሙዚቃ ነው የምናሰራው። ለ40 ለ50 ደቂቃ ነው የምናሰራው። እዚህ ወርካውት ውስጥ ስትሬንግዝንም ጨምረን ነው የምናሰራው።
ሞር ኪሎ ለመቀነስ የሚፈልግ ሰው እነዚህን ወርካውቶች በሳምንት 3 ቀን መስራት አለበት። ማክሰኞ፣ ሐሙስ፣ ቅዳሜ ማለት ነው። ያው ቅዳሜ ሰርኪዩት ኤክሰርሳይዝ ጨምረን ነው የምናሰራው። ዳምፔል እያወጣን ስለምናሰራ ሞር ተጠቃሚ ይሆናሉ። ሁለተኛው ስትሬንግዝ ወርክአውት ወይም መስል ግሮዝ ለማድረግ የሚፈልጉ ሰዎች ያው ብዙ ጊዜ ጂም ውስጥ ቢሰሩ ይመከራል። ምክንያቱም እዚህ ጋር ካርዲዮ እንቅስቃሴ ስላለው ትንሽ ጫናም ስላለው ሞር መስላቸው ስለሚነካ ስትሬንግዝ ወርክአውት ጂም ውስጥ ቢሰሩ ሞር እነሱ ተጠቃሚ ይሆናሉ ብዬ አስባለሁ። እሺ በስተመጨረሻ በርካታ ሰዎች እንግዲህ ወደዚህ ማዕከል መጥተው የተለያዩ ቦታዎችን መስራት ይፈልጋሉ እና ምን ትመክራለህ? ምን ትላለህ? እንደ አጠቃላይ እንደ ክልላችንስ ያለው ስፖርታዊ እንቅስቃሴ ምን ይመስላል በአሁኑ ሰዓት? እንግዲህ ያው በክልሉ ላይ ያው እኔ አሁን በራሴ ነው እንግዲህ ዋጋ እየከፈልኩ ያለሁት። እነዚህ የምታያቸው ውድ ማቴሪያሎች ናቸው። በገንዘብ ቢሰሉ በጣም ብዙ ብር ነው የወጣባቸው። እስከ 700 ሺህ ብር የወጣባቸው ማቴሪያሎችን ነው እንግዲህ ውጭ ላይ አውጥቼ እያሰራ ያለሁት። እንግዲህ ብቻዬን ዋጋ እየከፈልኩ ነው ለክልሉ። በዛ ላይ ደግሞ ርካሽ በሆነ መንገድ እያስከፈልኩ ነው እያሰራ ያለሁት። አሁን አዲስ አበባ ላይ ብትሄድ አንድ ሰው የሚከፍለው በጣም ብዙ ብር ከፍለ ነው የምትሰራው። እንግዲህ አንተ ጋር 500 አዎ፣ ለአንድ አሰልጣኝ ራሱ ፐርሰናል ትሬነር 20 ሺህ እና 10 ሺህ ብር እየከፈልክ ነው አንድ ሰው ጋር መስራት የምትችለው። ያው ጂሞች ብትሄድ 10 ሺህ እና 7 ሺህ ከፍለ ነው የምትሰራው። እንግዲህ እነዚህ ማቴሪያሎች ያው ባይዘው በነፃ ነው የማሰራው ማለት ይቻላል። ክፍያው ያን ያህል በጣም ተወዶ አይደለም እና ህብረተሰቡ ደግሞ መጥቶ ቢሰራ ለራሳቸው ነው የሚጠቀሙት። ሊነሳሱ ይገባል። ምክንያቱም ያው እውቀቱን ባለው ባለሙያ ነው ስልጠናው እየተሰጠ ያለው። ሁለተኛ ደግሞ ዝም ብለን አይደለም የምናሰራው። ያው ቅድም እንደነገርኩ አጥንተን ነው ያንን ሰው ጉዳት አለበት የለበትም የሚባለውን ነገር አጥንተን ነው ወደ ወርክአውት የምንከተው። ዝም ብለን አናሰራም። ምክንያቱም ያ ሰው ለጉዳት እንዳይጋለጥ እና እነዚህ ነገሮች አካተን ስለምናሰራ ሞር ማህበረሰቡ ካለበት አሁን ቤት ውስጥ ብዙ የተቀመጡ ሰዎች አሉ፣ ፈርተው የተቀመጡ ሰዎች አሉ እና ስፖርት ደግሞ ጀስት መስራት አንዳንድ ሰው በጣም እንደ ተራ ነገር የሚያየው ሰው አለ። ስለዚህ እነዚህ ሰዎች ከቤት ከመቀመጥ ካላስፈላጊ ቤት ውስጥ ከመዋል መጥተው እዚህ ከማህበረሰቡ ጋር ተቀላቅለው ቢሰሩ ተጠቃሚ ይሆናሉ ብዬ አስባለሁ። ሞር ደግሞ በማስ እንደዚህ በግሩፕ ሲሰራ ሞቲቬት ሆነ ትሰራለህ። ደስ ይላል አንድ ላይ። አዎ። ሁለተኛ ደግሞ እኛ አሁን ቤተሰባዊ ነን። አሪፍ ጌት ቱጌዘር እናዘጋጃለን። ሁለተኛ አሁን ሃይኪንግ እንጀምራለን ብለናል። እንደነዚህ አይነት ነገሮች አሉ እና አሪፍ ፕሮግራሞች አሉ። ሁለተኛ ደግሞ ሰዎች ሲታመሙብን እንደዚህ ሀዘን ላይም አንድ ላይ የመሄድ እንትኑ አለን። ስፖርቱ እንደ ህብረት ነው። አዎ ቤተሰባዊ ነው። ሁለተኛ ደግሞ እንደዚህ ሰርግ ምናምን ፕሮግራም ሲኖር እንጠይቃለን እና አሪፍ ቤተሰባዊ ፍቅር አለን ብዬ ነው የማስበው። እኛም እንግዲህ ጥሩ ስብስብ ነው። ጥሩ ቆይታ ያደረግን ይመስለኛል። ከጤናም አንጻር ከበርካታ ነገሮች አንጻር እንግዲህ መልእክታችን ነው ስፖርት ከፍተኛ ጠቀሜታ አለውና ወደዚህም አካባቢ ወደ ተለያዩ አካባቢ እየተንቀሳቀሱ የየዕለት ተዕለት ኑሯቸውን በስፖርት የዳበረ ጥሩ እንቅስቃሴ እያደረጉ ከስራ አንጻር ከበርካታ ነገሮች አንጻር ጠቃሚ ነውና ህብረተሰቡ እንዲንቀሳቀስ እኛ መልእክታችን ነው። ስለነበረን ቆይታ ስለነበረን ጊዜ እንግዲህ ከልብ አመሰግናለሁ። እሺ እኔም አመሰግናለሁ። You